ተጣርተው የሚገኙ ከመሆኑ አንፃር እንግዲህ ለዚህ ከነዚህ 21 ከሚሆኑ ግለሰቦች ላይ በዛሬው ቀን ሀገራችን ላይ ተሰምቶ የማይታወቅ እጅግ በጣም አስደንጋጭ መረጃ ነው ፖሊስ ያወጣው ማለት ነው። ይህ መረጃ እንግዲህ ቤተሰቦች ለእናንተ ለጓደኞች ይጠቅማቸዋል ብዬ ስላሰብኩኝ ወደ እናንተ ይዤላችሁ መጥቻለሁ። እስከ ፍጻሜው ድረስ በማዳመጥ እናንተም ጥንቃቄ አድርጉ፣ ለጓደኞቻችሁም እንደዚሁም እንዲጠነቀቁ ንገሯቸው እላችኋለሁ። ሰላም እንዴት ናችሁ? የተከበራችሁ ቤተሰቦች ደህና ናችሁ? ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሰዓታችሁ አቆጣጠር የነጋባችሁ የመሸባችሁ የረፈደባችሁም ሰላማችሁ በክርስቶስ ብዝት ትርፍ ይብል እያልኩኝ ቀጥታ ወደ መረጃው ነው ማቃናላችሁ ማለት ነው። በዛሬው ቀን እንግዲህ ፖሊስ ያወጣው መረጃ እጅግ በጣም አስደንጋጭ ነው። አገራችን ላይ እንደዚህ አይነት ነገር ተፈጥሮም አይታወቅም። የዛሬው እጅግ በጣም ለየት ያለ ነው፣ ስለ እውነት ማለት ነው። በጣም ነው የገረመኝ። ከ21 ሰው እንዴት 21 ሰው ሙሉ ነው ሻሻ የሰራችሁ ማለት ነው። እቺ ትልቅ እናታችን መግቢያው ላይ ያያችኋት እንግዲህ በጣም ትልቅ እንግዲህ 20 ትሆናለች። በ21ዱም ሰዎች እንግዲህ ቃላቸውን ሰጥተዋል። የተፈጠረው ነገር ምንድን ነው? እንዴት ነው ከእንደዚህ 21 ሰዎች ወደ 4 ሚሊዮን የሚገመት ብር እንዴት ልትወስድ ቻለች የሚለውን እናንተ ራሱ እውነት አጠረጥሩ። እንደዚህ አይነት ሌባ ይኖራል ብላችሁ ጭራሽ አጠረጥሩ ማለት ነው። ከ21 ሰዎች መካከል አንደኛው የመጨረሻ ነው አንጀቴን የበላይ ማለት ነው። የጉልበት ስራ ነው የሚሰራው፣ እየተሸከመ ነው ገንዘቡን ያጠራቀመው። ብር የለኝም ሲላት እንግዲህ በስንት በመከራ ለምና ምን ላርግ በቃ አስቸኳይ ነው አገር ውስጥ ከማስገባበት ነው ብላ ከልመነቹ በኋላ ቼክ እጽፍልሃለሁ ምንም ችግር የለውም ወዲያው አምጥቼ ማስረክብ ይሆናል ብላ ለባለቤቱ እንኳን ሳይናገር ያንን ገንዘብ በጉልበት እየሰራ ያጠራቀመውን ገንዘብ አውጥቶ ለሷ ያበድራል። እሷም እንግዲህ እንደተለመደው ደረቅ ቼክ ትጽፍለታለች። ባንክ ውስጥ ምንም ወፍ የለም። ነገር ግን እኔ በአስቸኳይ ገንዘብ ግን በካሽ ካልሰጠሁህ በዚህ ቼክ ሄደህ ብሩን አውጣ ከባንክ ቤት ብላ ደረቅ ቼክ አውጥታ ሰጠችው ማለት ነው፣ ጽፋለት። ለሱ ብቻ አይደለም እንግዲህ ለ21ዱም እንደዚሁ ለሁሉም ቼክ እየጻፈች ነው። ለአንዱ ወደ 360 ሺህ ብር ነው የሰጣት። በአጠቃላይ ወደ 4 ሚሊዮን የሚገመት ገንዘብ ነው ከ21 ሰዎች እየወሰደችው ማለት ነው። ለሁሉም እንግዲህ ቼክ እየጻፈች እየሰጠች ነው። ይሄ ቼክ ይኸውላችሁ፣ በዚህ እየገባችሁ ሄዳችሁ አውጡ። በጊዜ እኔ ስራ በዝቶብኝ በጣም ተጨናንቄ በእጃችሁ ብሩን በካሽ ካልሰጠኋችሁ ሄዳችሁ ባንክ ሄዳችሁ ገንዘባችሁን አውጡ እያለች ለሁሉም ቼክ እየጻፈች ነው ገንዘብ የምትበደረው። ማንም ቢሆን አይጠረጥርም። ሴትዮዋ ሰፈር ውስጥ ነዋሪ ናት፣ የድሮ ነዋሪ ናት፣ ትታወቃለች። ጥሩ ግቢ ያላት ሴት ናት። በኮንትራክተር ዙሪያ ተሰማርታ ያለች ሴት ነች። እቃዎች፣ የተለያዩ ማሽኖች ግቢያ ውስጥ አሉ። ቤቷን ታሳያለች ለሁሉም ለሚያበድሯ ሰዎች። ይኸው እዚህ ነዋሪ እኮ ነኝ፣ እዚሁ ነው እኮ የምኖረው፣ ይኸው እቃ እንደዚህ በኮንትራክሽን ላይ ስራ ተሰማርቼ ነው የምኖረው እያለች ቤቷን እያሳየች እንግዲህ ከአንዱ 700 ሺህ ከአንዱ 300 ሺህ ከአንዱ በቃ ያላቸውን ብር በሙሉ እያማጠጡ ነው የሚሰጧት። የኢትዮጵያ ውስጥ ገንዘብ ካላችሁ እንደምትመልሱ ካረጋገጡ ማንም ሰው ያን ያበድራችኋል። ድሃ ከሆነ ነው የማያበድረው ማለት ነው። ለድሃ ማንም ቤተሰብ እንኳን አበድሬ ብትሉት አያበድራችሁም። አቅማችሁን አይቶ ይመልሳሉ ወይ ትመልሳላችሁ ወይ ብለው ካረጋገጡ በኋላ ነው እንጂ በፍጹም እንደዚህ ጨው ከሆናችሁ ማንም ሰው ሊያበድራችሁ አይችልም። ይቺ ሴት እንግዲህ አንዷ እንደተናገረችው እንደውም አንዷ አበዳሪ ያለችው ልንገራችሁ። እኔ ያበደርኳት ያው እንግዲህ በእንዲህ አይነት ስራ ላይ ተሰማርታ እንደምኖር አውቃለሁ። ገንዘቤን ያው እንደምትመልስልኝ እርግጠኛ ስለሆንኩኝ ያበደርኳት። ቤቷንም አየሁት፣ ነዋሪም ናት። እንደገናም ደግሞ የኮንትራክት በዚህ ዙሪያ ተሰማርታ እንደምትሰራ አውቃለሁኝ እና እርግጠኛ ሆኜ ትመልስልኛለች ብዬ ነበር የሰጠዋት እና በዚህ ቀን ብሩን ካልመለስኩልሽ ብላ ቼክ ጻፈችልኝ። ያንን ቼኩን ይዛ ወደ ባንክ ቤት ስትሄድ ወፍ የለም፣ ምንም ነገር የለም፣ ደረቅ ቼክ ነው ብለው ያው ጽፈው ይሰጧታል ማለት ነው። እሷ ብቻ አይደለም እንግዲህ 21ዱም በየተራ ባንክ ይሄዳሉ። እነሱ አይተዋወቁም፣ በየተራ ነው የምትበደረው ከእያንዳንዱ ሰው ማለት ነው። እየተበደረቻቸው 21 ሰዎች እርስ በርሳቸው አይተዋወቁም። በኋላ ወንጀሉን ፖሊስ ከያዘው በኋላ ነው እነኚህ 21 ሰዎች ተሰባስበው የተገኙት ማለት ነው። ከዚህ ሁሉ ሰው ብር መውሰዱ የታወቀው ህጉ ወደ ህግ ከሄደ በኋላ ነው ጉዳዩ ማለት ነው። እና አንድ ኮመንት ላይ የጻፈችው በጣም የገረመኝ ነገር አለና ምንድን ያለችው ኮመንቷ፣ እሳይ እንኳንም ደግ አረገቻችሁ። ይሄኔ እኮ ድሃ ቢሆን የእኔ ብጤ ቢሆን እኮ ታማኝ ሰው እኮ ጥሮ ግሮ የሚመልስ ሰው ቢሆን እኮ ማንም ሰው አይሰጥም ነበረ። ገና አላት ብላችሁ እበላ ብላችሁ ተበላችሁ። የብብቷን የቆጡን አውርድ ብላ የብብቷን ጣለች የሚባለው ተረት የለም? እሱን ተረት ነው ደግማ ተናግራ የቋጨችውና በጣም ነው የገረመኝ። እውነት ነው። ብዙዎቻችን እንበላ ብለን ነው እየተበላን ያለ ነው። ብዙዎቻችን ማለት ፍቅረኛ ስንይዝ
ወደድኩሽ ሞትኩልሽ ያላንቺ መኖር አልችልም ምናምን በቃ ሲለን በፌስቡክ እውነትም በጣም ወዶኛል፣ ነገ ይንከባከበኛል፣ ነገ ፍቅር ይሰጠኛል፣ ነገ በቃ ያልታሰበ ነገር እማናቀውን አለም እናቅዳለን። ዛሬ እኛ መኖር ያልቻልነውን ነገር ነገ ገና ለማናቀው ነገ እናቅዳለን። እና ብዙ ነገር 8 ዓመት 6 ዓመት እየሰሩ ለወንድ የሚልኩ ሰዎች ብዙ ያልታሰበ በቃ የራሳቸው ያልሆነውን ነገር የራሳችን ይሆናል ብሎ በማቀድ ነው። ያኔ ትንሽ እንኳን ለራሳቸው ርኅራሄ ሳያደርጉ አይናቸውን ጨፍነው ይሁን ሁሉ ብር የሚልኩ። የባለፈችው እህታችን እንግዲህ 8 ዓመት ሙሉ ለፍቅረኛዋ ስትልክ የነበረችው በመጨረሻም ማበዷ ተሰምቷል። ያሳብዳል። እኔ እንደውም በመጀመሪያው ቪዲዮ ስትሰራ ጤነኛ ሆና ስታወራ በጣም ተገርሚ ያለው። ምክንያቱም 8 ዓመት ሙሉ ተበልታ በስተመጨረሻ ያመነችው ልትገባ 6 ወር ብቻ ሲቀራት እንዳገባና የፎቶና ቪዲዮ ሲልክላት ቁጭ ብላ በማውራቷ ተገርሜ ነበር። እውነቴን ነው የምላችሁ፣ ተገርሜ ያለው በጣም እንዴ፣ ምን አይነት ሰው ነች እውነት እንደዚህ ታስችሏት ነው ብዬ ነበር። ግን በሶስተኛው ቀን እንግዲህ በጣም በሚያሳዝን ሁኔታ ቪዲዮ ተለቆ አይቼ እውነትም አዝኛለሁኝ። ግን ደግሞ ይበላት ነው ያልኩት። ለመሰላችሁ ብዙ ሰዎች ይመከራሉ አይሰሙም። ፍቅር የለም ብንላችሁ አይሰሙም። በቃ ከሀገር ቤት ተቸግረው ራሳቸውን ሊለውጡ ተከራይተው ከሆነ ቤት ሊገዙ ብድር እንኳን ቢኖርባቸው ወዳቸውን ሊከፍሉ የተለያየ ችግር ይዟቸው ነው በአጠቃላይ እየተሰደዱት ለብር ነው። እዚህ ሲደርሱ ግን ይረሳል። በ2 ወር በ3 ወር ለብር እንደተሰደድን ሁላችንም እንረሳዋለን። ነገሩ ወደ ፍቅር ወደድኩሽ፣ አፈቀርኩሽ፣ መድሬሹ ብዙ ነገር እናምናለን እና ብዙ የሚሸወዱ ሰዎች አሉ። ከዚህም በፊት እንግዲህ ፍቅር ሚዲያ እየተለቀቀ አንድ ታሪክም ነግሬያቸዋለሁኝ። ከአረብ ሀገር ድረስ እሱም ብላ ለቤተሰቦቿ ሳትናገር መጣ እቤቱ ካስገባት በኋላ አብረን እናድራለን አናድርም፣ ያው እንግዲህ ትንሽ ምክንያት ነው። እንዴት ነው ሰው ዛሬ ቤት ገብታ በዛሬው ቀን አብረን እንደር የሚለው? አንድ ሰው እንዴት በጭራሽ የማይሆን ነገር ነው። ነገር ግን ሰበብ ነው ሰው የሚፈልገው፣ ምክንያት ነው። በዚህ ምክንያት እንግዲህ እሷ ፈቃደኛ አይደለችም። በመዶሻ 2 ያንገዟን ካላት በኋላ ህይወቷ ያልፋል። የያዘችውን ንብረት በሙሉ ይዞ ነው የተሰወረው። የተከራየበት ግቢ የመታወቂያውን ኮፒ ሳይቀር ተቀብሎ አቀዶበት ሁሉን ነገር አድርጎ ፓስፖርቷን ማንም ሰው እንዳይደርስባት ቱቦ ውስጥ ጥሎ በሩን ቆልፎ የተከራየውን በር በ10 ቀኗ ሬሳዋ ሸቶን የተገኘችው። ለቤተሰብ አልተናገረችም፣ ለማንም አልተናገረችም። በእሷ ቤት ያደረገችው ነገር ትክክል ነው። ልጅ አላት፣ ትልቅ ልጅ ነው፣ ጎረምሳ። እሱን እንኳን አላየችውም። ለዘመናት እንግዲህ ተሰዳ ኖራ ብሯን ቋጥራ መጥታ የያዘችውን ብር በዶላር ይዛ የነበረው ሀገሯ ስትገባ ያንን ዶላር ይዞ ተሰወረ። ግማሹን ዘረዘረ፣ በራሱ አካውንት አስገባ፣ ግማሹን ዘርዝሮ በሌላ በቤተሰቡ አካውንት አስቀምጦ እዚያው ከተማ ውስጥ እንግዲህ ሲንሸራሸር ያው ታይዟል። ግን መላችሁ ነው ብዙዎቻችን እንሸወዳለን። ብዙዎቻችን እኔ ለምን እንደሆነ አላውቅም። እዚህ ጋር ሰው ስለማናገኝ ነው፣ ብቻችንን ብዙ ጊዜ ስለምናሳልፍ ነው ሰው ምናምነው። ለምን እንደሆነ አናውቅም ማለት ነው። ትክክለኛ ሰው ስናገኝ ትክክለኛውን ሰው እንኳን ተቸግሮ ችግረኛን አንረዳም። ነገር ግን ፍቅሬ፣ ውዴ፣ ምድሬሹ የሚለን ሰው በጣም እንዴት እንደምንሸወድ እኔ አላውቅም ስለ እውነት እንጂ ትክክለኛ ለእኛ የሚጠቅሙንን ጓደኞቻችንን ተቸግረው እባክሽ እርጅኝ የተለያዩ ነገሮችን ቢሉ ለጓደኞቻችን ለመሰሎቻችን ለሴት ርኅራሄ የለንም፣ ጨካኞች ነን። የእውነት ግን ለማይጠቅመን ሰው ገና ሩቅ አስበን የተሻለ ነገር ጥቅም ፈልገን ማለት ነው ብዙ ነገር እናደርጋለን። ለሚጠቅሙ ለጓደኞቻችን መድረስ ላለብን ሰው ለተቸገረ ሰው ግን ምንም ነገር አናደርግም። እና እነዚህ ሰዎችም ሁሉም አብዛኞቹ በሚባል ደረጃ ከአንዱ ውጭ ነው። ኢንተርቪያቸውን በየተራ አዳምጫቸዋለሁኝ ሁሉንም ማለት ነው። ኢንተርቪው ሲሰጡ አንዱ ነው መጨረሻ ያሳዘነኝ። እንደነገርኳችሁ ቅድም ብያቸዋለሁኝ። ሸክም ተሸክሞ ሊያበድራት ፈቃደኛ አልነበረም። በስንት በመከራ ተቸገርኩ ብላ ስንትና ስንት ማስቀመጫ ስታሳጣው 360 ሺህ ብሩን አውጥቶ ሰጣት። እንግዲህ ያለ ፈቃዱ ለባለቤቱ እንኳን ሳይናገር ማለት ነው። ከሱ ውጪ ሌሎቹ ሙሉ ኢንተርቪያቸው እንደሰማሁት የሆነ ጠቅመኛ ናቸው፣ ጥቅም ፈላጊዎች ናቸው። ከሷ የተሻለ ሴት ናት ብለው ስላሰቡ ሌላ ነገር የሚፈልጉ ሰዎች ናቸውና ይበላቸው ነው ያልኩት። ይህን እኮ በዙሪያቸው የተቸገረ ሰው ይኖራል፣ አበድሩኝ እያለ ታማኝ ሰርቶ የሚያስረክብ ሰው ይኖራል። ግን ማን ያበድረዋል? በእውነት ለጓደኞቻችን ለኩዮቻችን እኮ ተቸግረው አንሰጥም፣ ለሚወዱ ለሚያከብሩን ሰዎች አንሰጥም። ግን በሩቁም ቢሆን እንደዚህ ዝና ላላቸው ሰዎች ብዙ ነገር እናደርጋለን። ብቻ ከእንደዚህ አይነት ነገር ይሰውረን ነው ምለው። ያቺ 8 ዓመትም እንደዚሁ ለባሏ ለፍቅረኛዋ ባልም አይደለም ለፍቅረኛዋ ስትልክ የነበረችው ይህን እኮ ስንት ችግረኛ ጓደኞቿ እኮ ስጪን ሲላት እኮ አትሰጥም። ቤተሰቦቿ እኮ ይህን ችግረኛ ናቸው።
ግን አሰጥም። ይሄ እንግዲህ ብቻ ምንም እንደዚህ ልፈርድ አልችልም። ግን ያሳዝናል። ሁላችንም ልብ ብንገዛ ጥሩ ነው። ማድረግ ያለብንን ነገር ብናውቅ ጥሩ ነው ብዬ አስባለሁ። ቤተሰቦች ያስተምራችኋል ብዬ ስላሰብኩኝ ወደ እናንተ ይዤ መጥቻለሁ። ተጠንቀቁ። ቼክ የያዘ ሁሉ ብር አለው ማለት አይደለም። ደረቅ ቼክ የሚባልም እንዳለ እኔ ራሱ በጣም ነው የገረመኝ። ምክንያቱም ቼክ የሚጽፉ ሁሉ ብር ያላቸው ነበር የሚመስለኝ። ለካ እንደዚህም በደረቁም ቼክ የሚጻፍ ነገር አለ ማለት ነው። እና ጥንቃቄ አድርጉ ልላችሁ ፈልጌ ነው። የቆጡን አውርድ ብላችሁ የብብት መጣል እንዳለ ሁላችሁም እወቁ። እውነት ልባም መሆን ቀላል ነገር አይደለም። ፈጣሪ ልባም ያድርገን፣ ልባም ያድርገን። የራሳችንንም እምንይዝ የሰው ማንመኝ አድርገን ነው የምላችሁ። በድጋሚ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። ይህንን አስተማሪ የሆነ ቪዲዮ ለሁሉም ሼር አድርጉ። ግን አደራ ሁሉም መስማት አለበት። እናንተም ጥንቃቄ አድርጉ ልላችሁ እወዳለሁ ቤተሰቦቼ።